ይህን ቃል ብዙ ተማሪዎች በተለያየ ድምፅ ሲያነቡት ሰማለሁ። አንዳንዶቹ ፕሮናውንሴሽን ይላሉ፣ አንዳንዶቹ ፕሮናንሴሽን ይላሉ፣ አንዳንዶቹ ደግሞ ፕሮናንሴሽን ይላሉ። በተማሪዎች ላይ እንዲህ አይነት ግራ መጋባት የፈጠረው አብዛኛው ተማሪዎች ይህ ቃል ሲጻፍ እንደዚህኛው ቃል የሚጻፍ ስለሚመስላቸው ነው። የመጀመሪያው ቃል ላይ ኦ የለችም። ሁለተኛው ቃል ላይ ግን መሃል ላይ ከኤን ቀጥላ ኦ አለች። ስለዚህ እንደዚህ አይነት የስፔሊንግ መዘበራረቆችን ልብ ብለን ስለማንረዳ ሲነበብም በዛው ድምፅ የሚነበብ ይመስለናል። ሁለተኛው ግራ የሚያጋባው ነገር ይህ ቃል ናውን ሆኖ ሲቀርብ ወይም የአረፍተ ነገር ባለቤት አድርገን ልንጠቀመው ስንፈልግና ግስ ሆኖ ሲመጣ የሚጻፍበት መንገድ የተለያየ መሆኑ ነው ተማሪዎቹን ግራ እንዲጋቡ የሚያደርገው። እነዚህን ልዩነቶች በሙሉ ተረድተን ቃሉን በትክክል መጠቀም ስንጀምር በትክክል ፕሮናውንስ ማድረግ እንጀምራለን። አሁን ሁሉንም ልዩነቶች በዝርዝር ላስረዳችሁ። በመጀመሪያ ቃሉ እንዴት በትክክል እንደሚነበብ ላሳያችሁ። ይህ ቃል ባለረዥም ድምፅ ወይም ፖሊሲለብል ከሚባሉ ቃላት ምድብ ውስጥ ይካተታል። ቃሉ 5 ሲለብልዝ አሉት። ከ5ቱ ሲለብልዝ ውስጥ 4ኛው ሲለብል የዚህ ቃል በጣም ወሳኙ ሲለብል ነው። ምን ማለት ነው? ስትሬሱን የሚወስደው ሲለብል ወይም ከሌሎቹ ሲለብሎች በተለየ ከፍና ረዘም ተብሎ የሚነበበው ሲለብል እሱ ነው። ይህንን አድቫንስድ ለርነር ዲክሽነሪ ላይ ለመለየት የቃሉ ፕሮናንሲዬሽን አጻጻፍ ላይ ወይም ፎኔቲክ ትራንስክሪፕሽኑ ላይ በንባቡ አናት ላይ የአፖስትሮፍ ምልክት ወይም ከላይ የጭረት ምልክት ካያችሁ ከዛች ምልክት ቀጥሎ ያለው ሲለብል ስትሬስ ሲለብል ነው ማለት ነው። ይሄንን እንያዝና አሁን ይሄን ቃል በትክክል ላንብብላችሁ። ፕሮናንሲዬሽን ብለን እናነበዋለን። ፕሮናንሲዬሽን። ስለዚህ በዚህ ቃል ውስጥ ኤ የምትለው ከሽን በፊት ያለችው ሲለብል ስትሬስድ ነች ማለት ነው። በድምፅም ከፍ በጊዜም ረዘም ተብላ ትነበባለች። በዚህ ቃል ውስጥ ያለችው የመጀመሪያ ኦ ፊደል ድሮፕድ ቫውል ወይም ዊክ ቫውል ትባላለች። ስለዚህ በኦ ድምፅ ወይም በጠንካራ ቫውል ድምፅ አትነበብም። እሱን ለማሳየት ደግሞ ከሷ ቀጥሎ ከታች ከላይ የነበረችውን የጭረት ምልክት የምትመስል ከታች ድሮፕድ መሆኗን ለማሳየት የምትጣል መሆኗን ከኦ ወደ አ ድምፅ እንደምትወርድ ለማሳየት በሽዋ ወይም ደካማ በምትባለው ቫውል ድምፅ ተወክላለች። ስለዚህ ፕረ ነው እንጂ የምንለው ፕሮ ብለን አናነበውም ማለት ነው። ከዛ ቀጥሎ የምናየው ደግሞ በእንግሊዝኛ ቫውል ድምፆች ውስጥ 3 አንድ አይነት ድምፆች አሉ። ከነሱ ውስጥ ጠንካራዋን አ የምንወክልባት አፕሳይድ ዳውን ያደረገች ወይም ቪ ከላይ ወደ ታች ተደፍታ የምትመስለው አ ድምፅ ስትሮንግ አ ነች። ስለዚህ ነን ብለን እናነበዋለን ማለት ነው። ነን። ከዛ ቀጥሎ ደግሞ ሲ የምትል አጭር ሲለብላለች። ከዛ ኤ የምትለው ፕሮሚነንት ሲለብሏ ወይም ስትሬስ ሲለብሏ ይችነች። ከዛ ሽን። ስለዚህ ፕሮናንሲዬሽን ብለን እናነባለን ማለት ነው። ሰው ፕሮናንሲዬሽን ብለን ካነበብነው ይሄን ቃል በትክክል አንብበነዋል። ግራ የሚያጋባው ነገር ደግሞ ቨርብ ፎርሙ ከኤን ቀጥሎ ኦን ጨምሮ ስለሚመጣ ፕሮናንስ ሳይሆን ፕሮናውንስ ብለን እናነባለን። ለዚህ ነው ብዙ ጊዜ ያኛውንም ናውን ፎርሙን ፕሮናውንሴሽን ማለት የሚቀናን ቨርቡ ፕሮናውንስ ተብሎ ስለሚነበብ ነው። ያኛው ግን ፕሮናንሲዬሽን ነው፣ ይሄኛው ፕሮናውንስ ነው። በምሳሌ ላሳያችሁ። The pronunciation of English words is complicated. The pronunciation of English words is complicated. አሁን እንደ ናውን ተጠቀምኩት። ከዛ ቨርብ ሳደርገው ደግሞ I pronounce English words correctly. I pronounce English words correctly. እንደዚህ አድርገን ስንጠቀመው ነው ይሄ ቃል ትክክለኛ ንባቡን የሚያገኘው ማለት ነው። እንግሊዝኛን እንደዚህ በዝርዝርና በጥልቀት መረዳትና ማወቅ ከፈለጋችሁ የኛን ስልጠና ተቀላቀሉ። ፍሉዌንት ለርኒንግ ሶሉሽንስ እንባላለን። ቃሊቲ ማሰልጠኛ ጋር ዴልታ ኮምፕሌክስ ብትመጡ እኛን በአካል ታገኙናላችሁ። ለተጨማሪ መረጃ ደግሞ እታች ባለው ስልክ ደውሉ። ስለዚህ ቃል ካወራን አይቀር ትርጉሙንም አብሬ ልንገራችሁ። ፕሮናንሲዬሽን ማለት አንድ ሰው በአንድ ቋንቋ ውስጥ ያሉ ድምፆችንና ቃላትን የሚያነብበት ወይም የሚናገርበት ዘዴ ማለት ነው።